ሰላም ሰላም ቤተሰብ እንዴት አደራችሁ? እንዴት አረፈዳችሁልኝ? እኔ ደህና ነኝ፣ እግዚአብሔር ይመስገን። ምን ሰላም አለ? ያው ሰላም ለምድራችን፣ ሰላም ለዓለም በሙሉ እህቶቼ፣ ፈጣሪ ጠብቃችሁ። እየሰማን ያለነው ነገር በጣም እንደ ዓለም የሚያስፈራ ነገር ነውና ያው እኔ ስሜቱን አውቃለሁ። እዛ በነበርኩ ሰዓት ያለው ድንጋጤ ምናምን ብቻ ፈጣሪ ይጠብቃችሁ እህቶቼ። ማለት ያው የትም ብንሄድ እኮ ሞት አይቀርም፣ ግን በእንደዛ አይነት መሞት ፈጣሪ ይጠብቀን። ወጥቶ ከመቅረት በሰው ሀገር ያልፍልናል ብላችሁ ወጣችሁ መቅረት ብቻ ከእንደዚህ አይነት ነገር ፈጣሪ ይጠብቃችሁ። ደግሞ ይቀዘቅዛል ብዬ ተስፋ አድርጋለሁ። አይዟችሁ፣ አትፍሩ፣ በየእምነታችሁ ጸልዩ እና ፈጣሪ ይጠብቃችሁ በያላችሁበት። ይህንን ለማለት ነው ወደ እናንተ የመጣሁት እህቶቼ። ያው እየጠፋው ነው፣ ምንም ባላደርግላችሁ ቢያንስ አይዟችሁ ልበላችሁ ብዬ ነው እህቶቼ። አይዟችሁ ማለት ይቀዘቅዛል፣ ግን ያው እስካልፍ ድረስ በጣም ነው የሚያስፈራውና በአረብ ሀገር በሙሉ ያላችሁ እህት ወንድሞቻችን እህቶቻችን ፈጣሪ ይጠብቃችሁ። ደግሞ ለመሄድም ደግሞ እንደኔ ያሰባችሁ ደግሞ መጀመሪያ አገሪቱ ያለችበት ነገር ጥሩ አይደለም። አገሪቱ ይረጋጋ ማለት በእንደዚህ ከቀጠለ ወደ የሀገሩ መግባቱ አይቀርም። በየአረብ ሀገር ያሉ ስደተኞች ማለት ነው። መንግስቱ የዛ ሀገር አረብ ሀገር መንግስት ማስገባቱ አይቀርምና አሁን ፈጣሪ ያቀዝቅዝልን። ግን አሁን እዚህ ያላችሁ ልጆች ተረጋጉ። በቃ ያለውን ነገር እየሰራን እስኪቀዘቅዝ መጠበቅ ነው በትዕግስት። እዛ ያለው እንዴት ልውጣ ፈጣሪ ሆይ ሰላም፣ ዛሬ ደግሞ ምን ይከሰት ይሁን ምን ይፈጠር ይሁን እያሉ በጣም በፍርሃት ውስጥ ነው ያሉትና እናንተ ደግሞ ማለት ትዕግስት ይኖራችሁ። ምንም ማለት አይደለም። እዛ ያለ ራሱ በስንት ፍርሃትና በስንት እየተሳቀቁ ነው እየኖሩ ያሉትና ማለት ገና እንትኑ ከዛ ሲነሳ ራሱ በቃ ያለው ፍርሃት ፈጣሪ ሆይ ማለት ያለው ነገር ደስ አይልም። የሶሻል ሚዲያ ላይ ማታወሩ እያሉ ማለት ቅጣት እንዳለ በኩዌት ሀገር ነው ምናምን እንደዚህ በሶሻል ሚዲያ ላይ እንደዚህ ቀርቶ ማለት ቪዲዮ እንትን ብሎ ለቆ ማለት ተይዟል ማለት ነው። በሶሻል ሚዲያም ላይ ያያችሁትን ነገር እንደዚህ የዛ ሀገር መንግስት ሊሆን ይችላል፣ ስማቸውን አልጠራም። እነዛ ሰዎችን ፖስት አታድርጉ እህቶቼ። እኛ በጣም ፈጣሪ ሰላም ያርገን። እኛ የመጣነው ለስራ ነው እንጂ እኛ ስለማንም ሀገር እኛ አይመለከትንም። ብቻ ፈጣሪ ይጠብቃችሁ። እንደዚህ በቲክቶክ ምናምን ነገር ላይ ፖስት አታድርጉት። ትላንትና ያው ዜና በጣም ነው የሚከታተለውና እያየው ነበርና እንደዚህ ሲተኮስ ምናምን ያለውን ነገር በቲክቶክ ምናምን ቀርቶ የለቀቁትን ነገር በዛ ምክንያት ተይዞ ታስሯል ማለት ነው። ሶሻል ሚዲያም ላይ የምትለቁትን ነገር ጥንቃቄ አድርጉ፣ ራሳችሁን ጠብቁ። ያው ፈጣሪ ይጠብቃችሁ፣ ጸልዩ በየእምነታችሁ። እኔ ደግሞ ይቀዘቅዛል ብዬ ተስፋ አለኝ። ያው ባለፈውም የሆነ ጊዜ እዛ እያለ ሁለቴ ነው እንደዚህ ሆነዋል። ጆርዳን እያለ ሁለቴ ነው ሶስቴ እንደዚህ ሆነዋልና ብቻ በቃ የሆነ ትርምስ ተተረማምሶ ምናምን አንድ ሳምንት ነበረ በረራ የቆመ። እንደዛ ቆመው ብዙ ልጆች ተደነጋግጣችሁ ነበር። እንደዛ ሆኖ ደግሞ በሰላም አለፍን ስንል ቆይቶ ደግሞ ጀመሩ ማለት ነው። ብቻ የትኛውም ዓለም ያለ ሰው የሆነ ማለት በቃ ሰው የሆነ ፍጡር እኔ እንዳይሞት ነው ማለት ፈጣሪ ጦርነቱን ያቀዝቅዝልን እንደ ዓለም ማለት አሁን ለዓለም እኮ ነው የተረፈውና የትኛውም ዓለም ወደ 57 ወደ 4000 ነው ምናምን አገራት በረራ ተቋርጧል ማለት ነው። ሰው የትም መሄድ አይችልም ማለት እንደ ዓለም ነው ማለት ክሳራው ወደ ስራ የሚሄድ ምናምን መስራት አልቻለ፣ ወደ ሀገሩ መግባት የሚችል መግባት አልቻለምና እኛ ማለት በቃ ሁሉም ሰው የሆነ ሁሉ በየእምነቱ መጸለይ ነው። ይሄ ጦርነት ፈጣሪ እንዳመጣው ያው ሰው ልጅ ነው ያመጣው፣ ግን ፈጣሪ እነሱንም ልቦና ሰጥቶ ይሄን ጦርነት እንዲያቀዘቅዝልን በየእምነታችሁ ጸልዩ እህቶቼ። የማይሆን ነገር እነዚህ በሶሻል ሚዲያ በቲክቶክ ምናምን
ፖስት አታድርጉ ማለት ነው። በቃ እዚህም ሀገራችን ምንም ያለው ነገር ደስ አይልም። ብቻ ያሳዝናል። የምናየው የምንሰማው ነገር ልብ ይሰብራል። በአርሲ ዞን ማለት ነው እንደዚህ ብዙ ክርስቲያኖች ኦርቶዶክስ እምነት ተከታይ የሆኑ ወገኖቻችን በግፍ እየተጨፈጨፉ እየሞቱ ነው ያሉት እና ብቻ ፈጣሪ ይሄንን እያደረገ ያለው ሰው ልጅ ነውና ብቻ ለነሱ ፈጣሪ ልቦና መቼ የማይሰጥም። እነሱ ኦልሬዲ ወደ እንስሳነት ተቀይሯል። ሰው ልጅ እንደዚህ አያድርግም። ከሰው ልጅ ተፈጥሮ እንደዚህ ሰውን ልጅ አያርድም እንደ እንስሳ። ዶሮ ራሱ ሲያርዱት ያሳዝን የለ እንስሳ ራሱ አሁን በግ ዶሮ ሲታረድ ራሱ በጣም ነው የሚያሳዝነው አይደለም። ሰው ልጅ ግን ከሰው ልጅ ተፈጥሮ እንደዚህ ሲያደርግ በጣም ነው የሚያሳዝነውና ለሀገራችንንም እንጸልይ። እንዳለ ያለው ነገር ደስ አይልምና እኛን አይመለከትም ማለት አይቻልም። ይመለከተናል። በዚህ ጦርነት ይቅርታ ቤተሰቦቼ ስልኬ ነውና ያለው ነገር አሁን እንደ ዓለም ነው ኪሳራ ማለት ነው። የትኛውም ሀገር መንቀሳቀስ ሰው አልቻለም፣ ስራ መስራት አልቻለም። ብዙ ሰዎች አሁን ዱባይ ነጋዴዎች የተለያየ ቦታ የሚሰሩ ለምን መስራት አልቻሉም? በዚህ በጦርነቱ ምክንያት በረራ ቆመ ማለት ነው ስላችሁ። እንደ ዓለም ነው እንደዚህ አይነት ነገር ሲመጣ የሚያስፈራው ማለት ነው። በየእምነታችን መጸለይ ነው ያለንን አማራጭ እንጂ የሌለ ነገር እኛ ምን አገባን ማለት አንችልም። እና አሁን ቲኬታችሁ ተቆርጦ ምናምን ወደ ሀገር ቤት መግባት ተዘጋጃችሁ ልጆች ለምን በዚህ ምክንያት መግባት አልቻላችሁ? ቪዛችሁ መጥተው ደግሞ ወደዛ መብረር ተመስገን ደግሞ ፈጣሪ ገላገለኝ ብላችሁ ስትሉ ደግሞ በረራው ሲቋረጥ አስባችኋል? ውስጣችሁ በጣም ነው የሚያዝነውና ማለት ሁሉም ነገር ለመልካም ነው። ውስጣችሁ ሊያዝንም አይገባም። ለምን እዛ ሄዳችሁ የሆነ ነገር ከምትሆኑ በፊት ፈጣሪ ከእንደዛ አይነት ነገር አተረፋችሁና በሆነው ነገር አትቆጩ። እንደ ዓለም ነው የትኛውም ዓለም ያለው ሰው ማለት እየከሰረ ማለት ነው። ምክንያቱም የትኛውም ቦታ መንቀሳቀስ ሰው አልቻለም። በተለይ እነዚህ ነጋዴዎች ምናምን ብቻ እንደ ዓለም ኪሳራ ነው ይሄ ጦርነት ማለት ነው። ያስፈራል። ብቻ ፈጣሪ እንዳመጣው በሰላም ይመልሰው፣ ያቀዝቅዘው። ብቻ ያሳዝናል። እህቶቼ እናንተ ደግሞ ራሳችሁን ጠብቁ። የማይሆን ነገር ደግሞ ፖስት አታድርጉ። በቃ ብቻ ፈጣሪ ይጠብቃችሁ እህቶቼ። ይቅርታ ቤተሰቦቼ እና አይዟችሁ፣ የሚያልፍ ቀን የለም። ያው እስከዛ ድረስ ሊያስፈራ ሊያስደነግጣችሁ ይችላል እና አትፍሩ፣ አትደንግጡ። ፈጣሪ አለ። አይዟችሁ እህቶቼ፣ ራሳችሁን ጠብቁ። ያው ይህም ማለት እኔ ስላየሁት ነው። በተለይ ዱባይ አካባቢ እየሆነ ያለው ነገር በጣም ነው የሚያሳዝነው። ብዙ ጓደኞች እዛ ስላሉኝ ስለማወራቸው ማለት ነው። ብቻ አይዟችሁ፣ እንቅልፍም ራሳችሁን ጥላችሁ አትተኙ ማለት ብቻ ያስፈራል። አይዟችሁ። እኔ እንደዛ ስላልኩኝ ደግሞ አትፍሩ፣ አትደንግጡ። ፈጣሪ አለ ማለት ፈጣሪ አለ ለሁላችንም ማለት ነው። የትም ብንሄድ እኮ ሞት አይቀርም። ሁላችንም የምንሞትበት ቀን ተጽፎልናልና አይዟችሁ እህቶቼ፣ ፈጣሪ ያብርታችሁ። ወዳችኋለሁ። በያላችሁበት ዓለም ዳርቻ እንደ ፈጣሪ መቤቴ ሰላሙን ታውርዶ እኔ ሌላ ምንም ምለው ነገር የለም። ፈጣሪ ከእናንተ ጋር ይሁን እህቶቼ፣ ወዳችኋለሁ። በያላችሁበት መልካም ጊዜ፣ መልካም ቆይታ። ቻው ቻው።